እስራኤል አደረገችው። አሜሪካ ትቀጥላለች። የኢትዮጵያ ወደብ ተስፋ። እስራኤል ለሶማሌላንድ ይፋ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝ ወይም ደግሞ የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ከኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት መሆኑ በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልበት ይመስላል። ውሳኔው ሶማሊያን፣ ግብፅን፣ ተርኪንና አብዛኛውን የአረብ ሊግ ሀገራት የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚሬትስ የሚያስደስት ይመስላል። የተወደዳችሁ የሳሎን ቲዩብ ተከታታዮችና ቤተሰቦቻችን ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ደግሞ ሞሼ ዳያን ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ወይም ኤምኦዩ ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ይለናል። ዝርዝሩን ዮናስ ክብረት እንዲያቀርብላችኋል። ውድ የሳሎን ቲዩብ ቤተሰቦቻችን እንኳን አደረሳችሁ። ለመጪው የገና በዓል ልዩ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት በሚያስገነባቸው የመኖሪያ ሕንፃዎች ባለ 1፣ ባለ 2ና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድመው ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅቷል። ይህንን ዕድል ለመጠቀም በ0956 56 57 59 መደወል በቂ ነው። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥብረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካ ፍጥጫ ማዕከል እየሆነች መምጣቷም አይቀርም። ኢትዮጵያን ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች አገሪቱ በጠላቶች የመከበብ አደጋ ወይንም ኢንሰርክልመንት ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። እስራኤል ከሶማሊያ ተነጥላ ነፃ አገርነቷን ላወጀችው ሶማሌላንድ የነፃና ሉዓላዊ አገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አድርገዋል። ይህ የእስራኤል ውሳኔ ከ3 አስርታት ዓመታት በላይ ለሶማሊያ ማዕከላዊ መንግሥት በመነጠል የነፃ አገርነት እውቅና ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የአገርነት እውቅና ነው። ጠቅላይ ሚኒስትር ኔታንያሁ ይባስ ብለው እስራኤል የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊ አገርነት በይፋ እውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ሶማሌላንድን የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም አገር እውቅና እንዳይሰጥ ስትከለክል ኖራለች ቆይታለች ላለፉት 24 ዓመታት። የአሁኑ የእስራኤልን ውሳኔ በተመለከተ የሶማሊያ መንግሥት ምላሽ እየተጠበቀ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነፃነቷን አወጃ በሌሎች አገራት እውቅና ሳታገኝ የቆየችው ሶማሌላንድን ነፃና ሉዓላዊ አገር በማለት እውቅና ሰጥተዋል። ይህንን ይፋዊ እውቅና በተመለከተ ጠቅላይ ሚኒስትር ኔታንያሁ የውጭ ጉዳይ ሚኒስትር ጌዲዮን ሳዕር እንዲሁም ደግሞ የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነትን የተፈራረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካይ መሆኑን ተገልጿል። ኔታንያሁ የሶማሌላንድ ፕሬዝዳንትን አብድራህማን መሐመድ አብደላህን እንኳን ደስ አሎት ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸው ቁርጠኝነትና የሚሰጡትን አመራር አድንቀዋል። የሶማሌላንድ ፕሬዝዳንት ጽሕፈት ቤት እስራኤል የሰጠችው የሉዓላዊ አገርነት እውቅናን ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሠረተ ውሳኔ ሲል አድናቆቱን ገልጿል። አክሎም እውቅናው ሶማሌላንድ በዓለም አቀፍ መድረክ ለዓመታት እውቅና ለማግኘት ስታደርግ ለነበረው ውጥረት መሠረት ነው ብሎታል።
ይውቅና ሶማሌላንድ ለረጅም ጊዜ ዓለም አቀፍ ተቀባይነትን ለማግኘት ስታደርግ የነበረው ረጅም ጉዞን የሚያመለክት ሲሆን ይህም ታሪካዊ ሕጋዊና የሞራል አገርነት ይገባኛል ጥያቄን ያረጋግጣል ብለዋል። ሶማሌላንድ ከ30 ዓመታት ነፃ መንግስትነት ምስረታ ከቀሪው የሶማሊያ ግዛት በተለየ የተረጋጋ ስርዓትን መገንባት ከመቻሏን በላይ በበርካቶች የተወደሱ ዲሞክራሲያዊ ምርጫዎችን በማካሄድ የመሪዎችን ለውጥ አድርጋለች። ነገር ግን ከየትኛውም የዓለም ሀገር ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተቋማት ጋር የአገርነት እውቅናን ሳታገኝ ኖራለች። የአሁኑ የእስራኤል እውቅና ለመስጠት እርምጃ ሌሎችም ተመሳሳይ እርምጃ እንዲወስዱ በር ሊከፍት ይችላል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሌላንድ እውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል። 5.7 ሚሊዮን ሕዝብ ያላት ሶማሌላንድ ታህሳስ 22 ቀን 2016 ዓ.ም ለኢትዮጵያ የባህር ጠረፍ ያስገኛል የተባለ የመግባቢያ ሰነድ ፈርማ በምትኩ ኢትዮጵያ የአገርነት እውቅናን እንደምትሰጣት ተገልጾ ነበር። ነገር ግን ስምምነቱን ተከትሎ የሶማሊያ መንግስት ኢትዮጵያ የግዛት አካሌ ጋር ስምምነት በመፈራረም ሉዓላዊነቴን ጥሳለች በማለት ተቃውሞ በማሰማቷና ውጥረቶቹ በመከሰታቸው ፍጻሜ ሳያገኝ ቀርቷል። ይህንንም ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ ከሶማሌላንድ ጋር የገባችው ስምምነት ውድቅ የሚያደርግ ያሉትን ሕግ አውጥተዋል። ፕሬዝዳንቱ ሕጉ አንድነታችንንና ሉዓላዊነታችንን እንዲሁም ደግሞ የግዛት አንድነታችንን ለመጠበቅ ወሳኝ ነው ብለው ነበር። በሁለቱ ሀገራት መካከል ያለው ውጥረት መባባሱን ተከትሎ ቱርክ ጣልቃ በመግባት ከስምምነት ላይ እንዲደርሱ አድርጋለች። ከዚህ ስምምነት በኋላ በተከታታይ የሶማሊያው ፕሬዝዳንት ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት መቋጫ ሳያገኝ ተድበስብሶ ቀርቷል። የሶማሊያ አካል የነበረችው ሶማሌላንድ የሶማሊያ ወታደራዊ መሪ የነበሩት ዚያድ ባሬ በአውሮፓውያኑ በ1991 ከስልጣን ከተወገዱ በኋላ ነፃ ሀገር መሆኗን አውጃለች። ሶማሌላንድ የራሷን መንግስት የቋቋመችው በዚያድ ባሬ አገዛዝ ዘመን ነፃነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች ረጅም የትጥቅ ትግል ካደረጉ በኋላ ነው። በዚህ የሶማሊያ የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎች ሲገደሉ፣ ከተሞች ደግሞ በከፍተኛ ሁኔታ ውድመት ገጥሟቸው ነበር። ሶማሌላንድ የራሷ የፖለቲካ ስርዓት፣ የመንግስት ተቋማት፣ ወታደራዊና የፖሊስ ኃይል እንዲሁም ደግሞ የራሷ መገበያ ገንዘብ አላት። ከነጻነት በፊት በነበረው በታሪኳ ዘለግ ላለ ጊዜ በብሪታንያ የሞግዚት አስተዳደር ስር ከቆየች በኋላ በጣሊያን ቅኝ ግዛት ስር ከነበረው የሶማሊያ ክፍል ጋር ተዋህዳ ነበር። እግረ መንገድ የኢትዮጵያ ጦር በጋዛ ሰላም አስከባሪ ተልእኮ እንዲሳተፍ መጠየቁ በአንድም በሌላ መልኩ ግንኙነት ስለሚኖረው አናንሳው እስቲ ለጊዜው። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ለ2 ዓመታት ያካሄደችው መጠነ ሰፊ ወታደራዊ ዘመቻን በተኩስ አቁም ስምምነት እንዲያበቃ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛን መልሶ ለመገንባት እቅድ መቅረቡ ይታወቃል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበውና በተባበሩት መንግስታት የጸጥታው ምክር ቤት ተቀባይነት ያገኘው ባለ 20 ነጥብ የሰላም እቅድ ከጥቅምት መጀመሪያ አንስቶ ተግባራዊ በመሆኑ በጋዛ የሚካሄደው ጥቃት ጋብ ብሏል። በሰላም እቅዱ በጋዛ ውስጥ የደህንነት ጥበቃ የሚያደርግና የተኩስ አቁም ስምምነት የሚቆጣጠር ዓለም አቀፍ አረጋጊ ኃይል ወይንም ISF ተቋቁሞ እንደሚሰራ ተጠቅሷል። ትራምፕ ያቀረቡት 20 ነጥቦችን በያዘው የሰላም እቅድ ውስጥ በ15ኛው ተራ ቁጥር ላይ የሰፈረው ሐሳብ አሜሪካ ከአረብና ከዓለም አቀፍ አጋሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል ወይንም ISF በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራ ይደረጋል ይላል። ይህ ኃይል ከዮርዳኖስና ከግብፅ ጋር በመመካከር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላትን አጣርቶ በመመልመል ስልጣን ይሰጣል። በጥምረትም ከግብፅና ከእስራኤል ጋር በመሆን የድንበር አካባቢ ደህንነትን የመጠበቅ ኃላፊነት ይሰጠዋል። እንዲሁም ጋዛ ሰርጥን ከወታደራዊ እንቅስቃሴዎች ነፃ ማድረግ፣ ሐማስን ትጥቅ ማስፈታት እንዲሁም በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦትን የተሳካ እንዲሆን ማመቻቸት የሚሰማራው ኃይል ኃላፊነት እንደሚሆን ተነግሯል። ነገር ግን በእቅዱ መሠረት እስራኤል ወታደሮቿን በማስወጣት ጋዛን ለሚሰማራው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅበታል። ትጥቅ የማስፈታቱ ሁኔታ በምን ያህል መጠን እና እንዴት ይከናወናል የሚለው ገና በውል ያለየለት ጉዳይ መሆኑን ሪፖርቶች ያመለክታሉ። የፕሬዝዳንቱን ዕቅድ ለማስፈጸም ዋነኛው ኃላፊነት ያለባቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፍ ሰላም አስከባሪ ኃይል ተሰብስቦ ሥራውን የሚጀምርበት ሁኔታ እንደሚመቻች አመልክተዋል። በሁሉም ወገኖች ተቀባይነት ያላቸው በርካታ ሀገራት ፈቃደኛ በመሆን ያረጋጊው ኃይል አካል ለመሆን ይሁንታ ይኖራል ወይ?
ፈቃደኛ እንደሚሆኑ በጣም እርግጠኛ ነኝ ሲሉ ሩቢዮ ለጋዜጠኞች ተናግረዋል። ወደ ጋዛ ወታደሮችን ማሰማራት በጋዛ የተካሄደውን የ2 ዓመት ጦርነት ያስቆመው ስምምነት ሁለተኛው ምዕራፍ የሆነው የአረጋጊ ኃይል ስምሪት በአዲሱ የአውሮፓውያን ዘመን መጀመሪያ ላይ እውን እንዲሆን የአሜሪካ ከፍተኛ ባለስልጣናት ጥረት እያደረጉ ነው። ሮይተርስ የዜና ወኪል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በርካታ ሀገራት ለተልእኮው አስተዋጽኦ ለማበርከት ፍላጎታቸውን መግለጻቸውንና የኃይሉን መጠን ተዋጽኦ የሚያሰፍርበት ሁኔታ ስልጣንና ኃላፊነትን የሚወጣበት መመሪያ በመዘጋጀት ላይ መሆኑንም ገልጿል። እንዲሁም ባለፈው ሳምንት የአሜሪካ ጦር ሰራዊት ማዕከላዊ እዝ ከ25 የሚበልጡ ሀገራት ተገኝተው ወደ ጋዛ የሚሰማራው ኃይል የሚኖረው የእዝ ተዋረድና በተያያዥ ጉዳዮች ላይ እቅድ ለማውጣት ኳታር ዶሃ ውስጥ ስብሰባ አካሂዷል። በፕሬዝዳንት ትራምፕ የሚመራው የጋዛ የሰላም እቅድ አካል የሆነው የመረጋጋት ኃይል በአሜሪካው ጀነራል እንዲመራ የታሰበ መሆኑም ተነግሯል። ጋዛ ውስጥ የሚሰማሩ ወታደሮች ማዋጣት ዋነኛው ጥያቄ ሲሆን ነገር ግን የወታደሮቹ ስምሪትን ጨምሮ 5 ዋነኛ ሀገራት የሚሳተፉባቸው መስኮችም አሉ። እነዚህም ወታደሮችን በማሰማራት ሕግ አስከባሪ መኮንኖች፣ የገንዘብና የአቅርቦት ድጋፍ ፍልስጤማውያን ፖሊስ መኮንኖችን ማሰልጠንና መደገፍ ናቸው። እቅዱን እየመራች ያለችው አሜሪካ ከተለያዩ ሀገራት የተውጣጡ ወደ 10,000 የሚደርሱ ህብረ ብሔራዊ ወታደሮችን በቀጣዩ የአውሮፓውያን ዓመት አሰባስባ ለማሰማራት ትሻለች። ነገር ግን ከ8,000 የሚልቁ ወታደሮችን ማግኘት አትችልም በማለት ጥርጣሬያቸውን ይገልጻሉ። በጋዛ ውስጥ ለሚሰማራው ኃይል አስተዋጽኦ ለማበርከት ፍላጎታቸውን ካሳዩ 19 ሀገራት መካከል አብዛኞቹ በቁሳቁስ በአቅርቦትና በትራንስፖርት ዙሪያ ለመሳተፍ የወሰኑ ሲሆን ወታደሮችን በመላኩ በኩል ግን በተጨባጭ የተባለ አንዳች ነገር የለም። ሳዑዲ አረቢያና የተባበሩት አረብ ኤሚሬትስን ጨምሮ በርካታ የመካከለኛው ምስራቅ መንግስታት እንዲሁም የአሜሪካ ወዳጆች ለሚሰማራው ኃይል የሚያስፈልገውን ገንዘብ ለማሰባሰብ እየሰሩ መሆናቸውን ተናግረዋል። የሐማስ ተዋጊዎችን ትጥቅ የማስፈታት ሐሳብ የተልእኮ ዋነኛ ተግዳሮት ሆኗል። አሜሪካ የተለያዩ የዓለም ሀገራት በጋዛ ሰላም አስከባሪ ኃይል ውስጥ ተሳታፊ እንዲሆኑ ጥረት እያደረገች መሆኗን የሚያመለክቱ ሪፖርቶች እየወጡ ነው። አሜሪካ የምትፈልገውን ያህል ወታደሮች በጋዛ ለሚሰማራው ኃይል በጊዜው ማግኘት ባለመቻሏ በከፍተኛ ባለስልጣናቷ በኩል አገራቱ እንዲሳተፉ እያግባባች ነው። አገራት ወታደሮቻቸውን እንዳያሳትፉ ምክንያት ከሆናቸው ምክንያቶች መካከል የአረጋጊው ኃይል ስልጣንና ኃላፊነት እስከምን ድረስ እንደሚሆን ግልጽ አለመሆኑ ነው። ይህንንም ችግር ለመፍታት በዶሃው ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቦ ነበር። በተጨማሪም በጋዛ ውስጥ የሚሰማሩት ወታደሮች የሐማስ ተዋጊዎችን ትጥቅ እስከ ማስፈታት የሚደርሱ ኃላፊነት በትራምፕ እቅድ ውስጥ በመካተቱ ይህም አገራቱ ወታደሮቻቸውን ጋዛ ውስጥ ከሐማስ ጋር ፍልሚያ ውስጥ እንዲገቡ ሊያደርግ ይችላል የሚል ስጋት በመፍጠሩ ነው። በእርግጥም የትጥቅ መፍታት ጉዳይ በሐማስ በኩል ሙሉ ተቀባይነት የለውም። በቅርቡ የሐማስ ከፍተኛ ባለስልጣን የሆኑት ሐሊድ ማሻል ለአልጀዚራው ሙሉ ትጥቅ መፍታትን የሚመለከተው ሐሳብ ከሐማስ በኩል ተቀባይነት የሌለው ነው ሲሉ ተናግረዋል። ነገር ግን እስራኤልና አሜሪካ ፍልስጤማዊው ቡድን ትጥቁን እንዲፈታ ያለማቋረጥ ሲጠይቁ ኖረዋል ቆይተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ባለፈው ጥቅምት ወር ላይ የሐማስ ትጥቁን ማስረከብ ቁልፍ ጉዳይ ነው ሲሉ አጽንኦት ሰጥተውት ነበር። አሜሪካ ሰላም አስከባሪ ኃይል ለማሰባሰብ እየተጣደፈች ባለበት ሁኔታ የሐማስ ትጥቅ መፍታት ጉዳይ ላይ አስቸኳይ ግልጽ ያለ ውሳኔና ስምምነት ላይ ካልተደረሰ የታሰበው የጋዛ አረጋጊ ኃይል ስምሪትን ከማደናቀፍ አልፎ ሌላ ዙር ግጭትን እንዳይቀሰቀስ ያሰጋል። በርካታ ሀገራት በጋዛ ዓለም አቀፍ አረጋጊ ኃይል ውስጥ በአንድም ሆነ በሌላ መልኩ አስተዋጽኦ ለማድረግ ፈቃደኛ መሆናቸውን የገለጹ ቢሆንም በተጨባጭ ምን ያህል ወታደሮችን ለማሰማራት ወይም ደግሞ የገንዘብ ድጋፍ እንደሚሰጡ ይፋ የሆነ ነገር የለም። ከመነሻው አሜሪካ፣ ግብፅ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬቶችና ኳታር የሰላም አስከባሪውን ስምሪት ተግባራዊ ለማድረግ ከፊት ሆነው እየጣሩ ነው። ነገር ግን ወታደሮቻቸውን ስለማሰማራታቸው ምንም ፍንጭ አልሰጡም። ነገሩ ቢሆንም የሩቅ ምስራቁ ሀገር ኢንዶኔዥያ በጤናና በመልሶ ግንባታ ውስጥ የሚሳተፉ እስከ 20 የሚደርሱ ወታደሮችን ለማዋጣት ፈቃደኛ በመሆን ቀዳሚ ናት። በተመሳሳይ አውሮፓዊቷ ጣሊያን ለጋዛ ሰላም ወታደሮቿን እንደምትልክ የእስራኤሉ ሐሬትስ ጋዜጣ ዘግቧል። ቱርክ ወታደሮቿን የማሳተፍ ፍላጎት እንዳላት ብትገልጽም በጋዛው ጦርነት ወቅት በነበራት አቋም ምክንያት እስራኤል ተሳትፎዋን አልተቀበለችውም። እንዲሁም የቱርክ ወዳጅ የሆነችው አዘርባይጃን ከመነሻው ፈቃደኝነቷን ገልጻ የነበረ ቢሆንም ሐሳቧን ለመቀየር እያንገራገረች መሆኗን አንዳንድ ሪፖርቶች እየጠቆሙ ነው። አሜሪካ የጋዛ አረጋጊ ኃይል በአጭር ጊዜ ተዋቅሮ ዋነኛ ጉዳይ የሆኑትን ወታደሮች ከተለያዩ ሀገራት በማሰባሰብ በትራምፕ የተኩስ አቁም እቅድ መሠረት በጋዛ ውስጥ ተሰማርተው ሁለተኛ ምዕራፍ ስምምነት ስኬታማ እንዲሆን
ለማድረግም እየጣረች ነው። እስካሁን የአሜሪካ የውጭ ጉዳይ መስሪያ ቤት 70 ሀገራት በተለያየ መልኩ በጋዛ በሚሰማራው ኃይል ውስጥ ተሳታፊ እንዲሆኑ ጥያቄ ማቅረቡንና 19 ሀገራት ወታደሮችን ለመላክ ወይንም የተለያየ ድጋፍ ለማድረግ ፈቃደኛ እንደሆኑ እንዳሳወቀ ዎል ስትሪት ጆርናል ዘግቦታል። ከተለያዩ የዓለም ክፍሎች በዚህ ተልእኮ ውስጥ እንዲሳተፉ ከተጠየቁት ሀገራት መካከል ከአፍሪካ የ3 ሀገራት ስም ተጠቅሷል። የጋዛ ተጎራባችና የተኩስ አቁም እንዲደርስ ጉልህ ሚና የነበራት ግብፅ ዋነኛዋ ስትሆን በምን መልኩ እንደምትሳተፍ ባይገለጽም ሞሮኮም ያለችበት ሲሆን ኢትዮጵያ ደግሞ ወታደሮች እንድትልክ ተጠይቃለች ተብሏል። ለኢትዮጵያ ቀረበ የተባለው ጥያቄ ከኢትዮጵያም ሆነ ከአሜሪካ መንግስት በኩል እስካሁን ማረጋገጫም ሆነ ማስተባበያ ባይሰጥም ኢትዮጵያ በዓለም አቀፉ የጋዛ አረጋጊ ኃይል ውስጥ ወታደሮቿን እንድታሳትፍ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ መጠየቋም ተዘግቧል። ጉዳዩን በቅርብ የሚያውቁ 2 ምዕራባውያን ዲፕሎማቶች ነገሩኝ ብሎ ታይምስ ኦፍ ኢዝራኤል ባወጣው መረጃ ምንም አይነት ዝርዝር ሳይገልጽ ኢትዮጵያ ለጋዛ ሰላም አስከባሪ ኃይል ወታደሮቿን እንድታዋጣ ከአሜሪካ ጥያቄ ቀርቦላታል ሲል ዘግቧል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ህዳር 24 ቀን 2018 ዓ.ም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን መስሪያ ቤታቸው ማሳወቁ አይዘነጋም። ነገር ግን በአሜሪካውና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገውን የስልክ ውይይትን በተመለከተ ምንም አይነት ዝርዝር ካለመውጣቱ በተጨማሪ ከኢትዮጵያ መንግስት በኩል ስለ ንግግሩ የተባለ አንዳች ነገር የለም። ጠቅላይ ሚኒስትር አብይ አህመድና የውጭ ጉዳይ ሚኒስትር ሩቢዮ በህዳር ወር ማብቂያ ላይ ያደረጉት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ሲሆን የቀደመው ነሐሴ አጋማሽ ላይ የተደረገውም አይዘነጋም። ከውጭ ጉዳይ ሚኒስትሩ የስልክ ውይይት 1 ሳምንት ቀደም ብሎ በህዳር ወር አጋማሽ ላይ የአሜሪካ ጦር ሰራዊት የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትሩና ከጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተው ነበር። የእውቅና ነገር ከተነሳ የፍልስጤም እውቅናም እንዳወዛገበ ቀጥሏል። ዩናይትድ ኪንግደም፣ ካናዳና አውስትራሊያ በይፋ ለፍልስጤም የሀገርነት እውቅና መስጠታቸውን አስታወቁ። ለ2 ዓመታት እስራኤል በጋዛ ላይ እያካሄደች ያለው ወታደራዊ ዘመቻን ተከትሎ በርካታ ሀገራት ለፍልስጤም የሀገርነት እውቅናን እየሰጡ ነው። እስራኤል ይህ በተለየ በምዕራባውያን ሀገራት እየተወሰደ ያለው እርምጃ ሐማስ ለፈጸመባት ጥቃት እንደ ሽልማት ነው በማለት በጽኑ እያወገዘች ነው። ከዩናይትድ ኪንግደም ቀደም ብላ ውሳኔዋን ያሳወቀችው ከዩኬ ጋር ጥብቅ ትስስር ያላት ካናዳ ስትሆን አውስትራሊያም እውቅናውን በመስጠት ተከትላለች። ምዕራባውያኑ በተለይ አሜሪካ የምትገኝበት የቡድን 7 የበለጸጉት ሀገራት አባላት ለፍልስጤም እውቅናውን ለመስጠት የተለያዩ ምክንያቶች እያቀረበ ፈቃደኛ ሳይሆኑ ቆይተዋል። ከዚህ ስብሰባ ውስጥ ለፍልስጤም እውቅና በመስጠት የመጀመሪያው ሀገር ካናዳ ሆናለች። በመከተልም ደግሞ አውስትራሊያ ውሳኔዋን ስታሳውቅ እውቅናውን ለመስጠት እንደተዘጋጀች ስትገልጽ የነበረችው ዩናይትድ ኪንግደም ውሳኔዋን በጠቅላይ ሚኒስትሯ ይፋ አድርጋለች። አውስትራሊያ ይህ የእውቅና የመስጠት ውሳኔዋ ለእስራኤልና ፍልስጤም የሁለት ሀገር መመስረት ዓለም አቀፍ መፍትሄ አካል ነው ብላለች። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በበኩላቸው የሀገራቸው ውሳኔ ያስፈለገው የሁለቱ ሀገራት መመስረትና የሰላም ተስፋ እንዲያንሰራራ ለማድረግ መሆኑን ተናግረዋል። ይህ ውሳኔ ሐማስ ምንም የወደፊት ተስፋ የሌለው ቡድን በመሆኑ ለሐማስ የተበረከተ ሽልማት አይደለም ሲሉ አጥብቀው ተናግረዋል። ስታርመር ጨምረው ጋዛ ውስጥ በሐማስ ተይዘው ያሉ ሁሉም እስራኤላውያን ታጋሾች በአስቸኳይ እንዲለቀቁና እስራኤል በጋዛ ድንበር ላይ የጣለችውን ክልከላ በማንሳት ተጨማሪ እርዳታ እንዲገባ እንድትፈቅድ ጥሪ አቅርበዋል። ካናዳን ተከትላ ለፍልስጤም የሉዓላዊነት አገርነት እውቅና የሰጠችው የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ባስተላለፉት መልእክት ውሳኔው የሁለቱ ሀገራት መፍትሄ ተግባራዊ እንዲሆን የሚደረገው ዓለም አቀፍ ጥረት አካል ነው ብለዋል። በመካከለኛው ምስራቅ በእስራኤልና በፍልስጤማውያን መካከል የሚካሄደው ግጭት ዘመናት ቢያስቆጥርም መቋጫ ከማግኘቱ ይልቅ እየተወሳሰበ የዓለማችንን አሳሳቢ ጉዳይ ከሆነ ዘመናት ተቆጥረዋል። ከ75 ዓመታት በፊት የተመሠረተችው እስራኤል የአካባቢው ሀያል በመሆን የበላይነት ስትይዝ፣ ፍልስጤማውያን ደግሞ በስደትና በጦርነት ውስጥ ሆነው የራሳቸውን አገር ለመመስረት ሳይችሉ እስካሁን ደርሰዋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ እስራኤል እያካሄደችው ያለው ወታደራዊ ዘመቻ የፍልስጤማውያንን ስቃይና መከራ ከማባበሱ በላይ ሕልውናቸውን አደጋ ላይ ጥሎታል። የእስራኤል ባለሥልጣናት
ጋዛን ሙሉ ለሙሉ ለመቆጣጠር እንዲሁም በዌስት ባንክ ውስጥ የይሁዳውያን ሰፈራዎችን ለማስፋፋት መወሰናቸው ሌላ ዙር መፈናቀልና ስደትን በፍልስጤማውያን ላይ ያስከትላል ተብሎ ተሰግቷል። ለመሆኑ ፍልስጤም ለሁለት ተከፍላ የእስራኤልና የፍልስጤም መንግስታት እንዲመሰረት እንዴት ተወሰነ? የይሁዳውያን አገር የሆነችው እስራኤል እንዴት ተመሰረተች? ግንቦት 14 ቀን 1984 ልክ 10 ሰዓት በመቶዎች የሚቆጠሩ አይሁዶች ቴልአቪቭ በሚገኘው የሥነ ጥበብ ሚውዚየም ደጃፍ ተሰብስበዋል። ዴቪድ ቤንጎሪዮን ደግሞ ሙዚየም ውስጥ ሆነው የመካከለኛው ምስራቅ ታሪክ እስከ ወዲያኛው የሚቀይር ንግግር አደረጉ። ይህም በፍልስጤም የእስራኤል ድርጅት ሊቀመንበር የሆኑት ዴቪድ ቤንጎሪዮን የእስራኤልን በነጻነት አገርነት መመስረትን ያወጁበትን ንግግር እያሰሙ ነበረ። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ የብሪታንያ ወታደሮች አካባቢውን ለቀው እብስ ብለው ወጥተዋል። ቀኑ አይሁዶች ሁሌም እያስታወሱ በደስታ የሚዘክሩት፣ አረቦች ደግሞ የጥፋት ቀን ናቅባ ሲሉ የሚብሰለሰሉበት ነው። ዛሬ በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ ኃያላን ከሚባሉት አገራት አንዷ ለመሆን የበቃችው እስራኤል በዚህ መልኩ ነበር የተመሠረተችው። ጽዮናዊነትና የአይሁዶችን አገር ፍለጋ በ1880ዎቹ ፍልስጤም የኦቶማን ኤምፓየርና ታላቋ ሶሪያ ተብሎ የሚጠራው አካባቢ አካል ነበረች። የፍልስጤም ሕዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶችም ነበሩ። አይሁዶች ከጠቅላላው ሕዝብ 5% አካባቢ የሚሆነውን እንደሚሸፍኑ ይገመታል። በዓለም ዙሪያ የተበታተኑት አይሁዳውያን የራሳቸውን አገር ለመመስረት ጥረት በሚያደርጉበት ጊዜ ዋነኛ ትኩረታቸው መካከለኛው ምስራቅ ነበረ። ከዚያም አልያህ እየተባለ ለሚጠራው የአይሁዶች የፍልሰት እንቅስቃሴ የተስፋይቱ ምድር ብለው ወደሚጠሯት ፍልስጤም መፍለስ የጀመሩት አካባቢው በኦቶማኖች ቁጥጥር ስር ሳለ ነበር። የአብዛኞቹ አይሁዳውያን ፍልሰት መነሻ ደግሞ ሩሲያ ነበረች። ሩሲያ ውስጥ በነበሩበት ወቅት የአገሪቱን ንጉሥ ዛር አሌክዛንደር ሁለተኛን ለመግደል ተሳትፋቸዋል በሚል ተከሰው በርካቶች አይሁዳውያን ተፈርዶባቸዋል። በዚህ የተነሳ በሚገጥማቸው ከፍተኛ የሆነ የጸረ ሴማዊነት ጥቃትና መሳደድ ምክንያት ይፈጸምባቸው የነበረው ጥቃት ፖግሮምስ በመባል ይታወቃል። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት ለማግኘት እንዲሁም አነስተኛ የመኖሪያ መንደር ለመስረት ችለዋል። እነዚህም ኪቡትስ በመባል ይጠራሉ። እነዚህ ቀደም ፍልሰቶች በጽዮናዊነት የገንዘብ ድጋፍ የሚደረግላቸው ነበሩ። ጽዮናዊነት አውሮፓን እያጥለቀለቀ ለነበረው ጸረ ሴማዊነት ምላሽ ሲሆን በኋላም በአይሁዶች ዘንድ ተቀባይነት ያገኘ እንቅስቃሴ ለመሆን በቃ። የዚህ እንቅስቃሴ ዋነኛ መሪ ደግሞ የኦስትሮ ሃንጋሪው ጋዜጠኛ ቴዎዶር ሄርዘል ነበር። የታሪክ ምሁሩ ዮርጊ ራምሶ እንደሚሉት ሄርዘል የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። የጽዮናውያን እንቅስቃሴ ያደረገው ነገር ቢኖር አይሁድነት ተቀባይነት እንዲያገኙና አይሁዶች እንደ ሕዝብ ተቆጥረው በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸሸጊያ አገር መፍጠር ነበር። ጽዮናዊነት ዓለም አቀፍ ድጋፍ አስፈልጎታል። በወቅቱ የነበሩ ታላላቅ አገራትም አዲሷን አይሁዳዊት አገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከአርጀንቲና እስከ ኡጋንዳ፣ ከማዳጋስካር እስከ ሩቅ ምስራቅ ሩሲያ፣ ኢትዮጵያ ድረስ ያሉ ቦታዎችን ተመልክተዋል። ሆኖም አይሁዳዊነት ከፍልስጤም ጋር ታሪካዊና ሃይማኖታዊ ጥብቅ ቁርኝነት ነበረው። በዚህም ምክንያት ፍልሰቱ ወይም አልያህ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለ። በዚህም ወቅት ነበር ቴልአቪቭ የተቆረቆረችው። ከዚያ በ1948 እንደ አውሮፓውያን አቆጣጠር እስራኤል ሀገርነቷን አወጀች። ነጮች እንደሚሉት የተቀረው ታሪክ ነው። የነገ ሰው ይበለን። የሳሎን ቲዩብ ቤተሰቦች ሰላም ባለማችን